የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ሞሮኮ በምታዘጋጀው የአፍሪካ ዋንጫ ላይ ተሳትፎ ያደረገ ይገኛል። የኢትዮጵያ ብሔራዊ ቡድን በውድድሩ ለአራተኛ ጊዜ ነው ተሳትፎውን ያከናወነ የሚገኘው። ለመጀመሪያ ጊዜ ውድድሩ የተሳተፈው 1989 ላይ ነው። ቦትስዋና ባዘጋጀችው ከ17 ዓመት በታች የአፍሪካ ዋንጫ ላይ በመጀመሪያ ጊዜ በተሳተፈበት በውድድሩ ታሪክ ለሁለተኛ ጊዜ በነበረው ውድድር ላይ የኢትዮጵያ ብሔራዊ ቡድን አራተኛ ደረጃን ነው ይዞ ያጠናቀቀው። ከዛ በኋላ ያደረጋቸው የአፍሪካ ከ17 ዓመት ዋንጫ ተሳትፎች በድል አልባ ጉዞ ነው እየቀጠለው። 1993 95 በተከናወኑ የአፍሪካ ዋንጫ ማለት ነው። በአጠቃላይ የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ላይ ካሸነፈ በተለይ 1993 ላይ ነው ሞዛምቢክን 2-1 በሆነ ውጤት ያሸነፈው። ከዛ በኋላ በተደረጉ ውድድሮች ላይ አላሸነፈም። 95 ላይ አላሸነፈም። እንዲሁም አሁን ሞሮኮ እያዘጋጀችው በምትገኘው 16ኛው ከ17 ዓመት በታች ውድድር ላይም የኢትዮጵያ ብሔራዊ ቡድን ድል አልቀናውም። በኢትዮጵያ ብሔራዊ ቡድን በሞሮኮ ባለው ተሳትፎ ማለት ነው የኢትዮጵያ ብሔራዊ ቡድን በአጠቃላይ 2 ጨዋታዎችን አድርጓል። ከግብጽ ብሔራዊ ቡድን ጋር 0-0 እንዲሁም ከአዘጋጀው ሀገር ሞሮኮ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። የምድቡን የመጨረሻ ጨዋታ ነው ማክሰኞ ምሽት 4 ሰዓት ላይ የሚያከናውነው። ይህን ጨዋታ የማሸነፍ ግዴታ ውስጥ ገብቶ ነው የኢትዮጵያ ብሔራዊ ቡድን ጨዋታውን የሚያከናውነው። አሰልጣኝ ቤንጃሚን ዜመር ከጨዋታው በፊት አስተያየታቸውን ሰጥቷል። የቡድኑ ሁሉም ተጫዋቾች በሙሉ ጤንነት ላይ ይገኛሉ። የነገው ወይም የቱኒዚያውን ጨዋታ ለማሸነፍ ዝግጅታችንን ጨርሰናል የሚል አስተያየትን ነው የሰጡት። በተለይ አንድ ቁጭት አለባቸው። የኢትዮጵያ ብሔራዊ ቡድን ከሞሮኮ ጋር ባደረገው ጨዋታ 2-1 በሆነ ውጤት ተሸንፏል። በዚህ ጨዋታ ላይ ፍጹም ቅጣት ምት ተከልክለናል። እንዲሁም የቀይ ካርድ የሞሮኮ ብሔራዊ ቡድን መመልከት እየተገባው ዳኛው ሳይሰጡ ቀርቷል ሲሉም ሀሳባቸውን ሰጥተዋል። በቱኒዚያው ጨዋታ ላይ ግን በማሸነፍ የዓለም ዋንጫ ተሳትፏችንን ለማረጋገጥ እንጥራለን። ዋናው ዓላማችን ሞሮኮ የመጣ ነው በዓለም ዋንጫ ተሳትፎን ለማግኘት ነው፣ ለዓለም ዋንጫ ለማለፍ ነው ዋናው ዓላማችን ሲሉ ሀሳባቸውን ሰጥቷል። በብሔራዊ ቡድኑ በዚህ የአፍሪካ ዋንጫ ላይ የመጀመሪያውን ጎል ያስቆጠረው ዳዊት ካሳው አንድ አስተያየት ሰጥቷል። ይህ ታሪክ በመስራት እጅግ ተደስቻለሁ። በዚህ መድረክ ላይ ጎል ማስቆጠር ከባድ ነው፣ ነገር ግን ወደዚህ ውድድር ስመጣ አንድ ነገር እንደሚከሰት አንድ ነገር እንደማሳካ አስብ ነበረ ሲልም አስተያየቱ ሰጥቷል። ይህም ሀሳቤ ጎል አስቆጥሬያለሁ፣ የቱኒዚያውን ጨዋታ በማሸነፍ የዓለም ዋንጫ ለማለፍ እንፋለማለን ሲልም አስተያየቱን ሰጥቷል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራም በሁለቱ በተለይ በነበሩ ጨዋታዎች ላይ የዳኝነት ክፍተቶች እንደነበሩም ተናግረዋል። በተለይ በሞሮኮ ጨዋታ ላይ የተከሰተው ነገር ግባብነት የለውም፣ ፍትሃዊ ነው ሲሉም ነው ሀሳቡን የገለጹ። ስለዚህ ቱኒዚያን በማሸነፍ ወደ ዓለም ዋንጫ የሚያልፍበት እድል ይኖራሉ የሚለው የሚጠበቅ ነው። ለመጀመሪያ ጊዜ ነው የኢትዮጵያ ብሔራዊ ቡድንና የቱኒዚያ አቻቸው የሚገናኙት ከ17 ዓመት በታች በአፍሪካ ዋንጫ ላይ ማለት ነው። ሁለቱ ቡድኖች አንዳንድ ነጥብ ይዘው ነው እርስ በርስ የሚገናኙት። ይህ ምድብ ግብፅና ሞሮኮ 4 ነጥብ ይዘው እየመሩት ይገኛሉ። ሁለቱ ሀገራት የማለፋቸው ጉዳይ አይቀሬ ይመስላል። ሶስተኛ ከዚህ ምድብ ማን የበላይ ሆኖ ያልፋል? የኢትዮጵያ ብሔራዊ ቡድን ውስጥ ቀጣይ ኳታር በምታዘጋጀው የአፍሪካ ዋንጫን ተሳትፎን ያገኛሉ የሚለው እጅግ የሚጠበቅ ነው። ኢትዮጵያ ብሔራዊ ቡድን በታሪክ በአጠቃላይ በአደረጋቸው ጨዋታዎች በ4 የአፍሪካ ዋንጫ ላይ የተሳተፈ ነው። የዘንድሮውን ጨምሮ 17 ጎሎችን አስቆጥሯል። 27 ጎሎች በአጠቃላይ ተቆጥሮበታል። የኢትዮጵያ ብሔራዊ ቡድን ቀደም ብለን እንደተናገረው ከፍተኛም ተሳትፎ 1989 የነበረው ቦትስዋና ባዘጋጀችው የአፍሪካ ዋንጫ ላይ 4ኛ ደረጃ ይዞ ያጠናቀቀበት ነው። የኢትዮጵያ
ብሔራዊ ቡድን በአጠቃላይ ዘንድሮም ጨምሮ ከአጠቃላይ አራቱ የአፍሪካ ዋንጫዎች ከ11ኛው ሀገር ጋር ነው በአፍሪካ ዋንጫው ላይ የሚሳተፈው። ከዚህ ቀደም ከጋና፣ ከናይጄሪያ፣ ከግብፅ የዘንድሮም ጨምሮ ሁለት ጊዜ ጨዋታዎችን አከናውኗል። የቱኒዚያው ጨዋታ በምን አይነት ውጤት ሊጠናቀቅ ይችላል የሚለው እጅግ የሚጠበቅ ነው። በመሐመድ ስድስተኛ ነው ልምምዳቸውንም ያው በዚህ በመሐመድ ስድስተኛ አካዳሚ ነው ልምምዳቸውን ያከናወኑት። ነገ በሚያደርጉት ጨዋታ የኢትዮጵያ ብሔራዊ ቡድን መልካም ድል እንዲቀናቸው እንመኛለን። እናንተስ ቱኒዚያ ከኢትዮጵያ ብሔራዊ ቡድን በሚያደርጉት የአፍሪካ ዋንጫ ተሳትፎ ምን ትጠብቃላችሁ? ግምቶቻችሁን አስቀምጡ። ሌላ የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በአፍሪካ ዋንጫ 27 የአፍሪካ ዋንጫ ለማለፍ ከ48 ሀገራት ጋር የምድብ ድልድል ይደረጋል። ግንቦት 11 ከሰዓት በኋላ ነው በግብፅ ዕጣ ማውጣት ስነስርዓቱ የሚደረገው። የኢትዮጵያ ብሔራዊ ቡድን ከ48 ሀገራት ጋር ተደልድሎ ምርጥ አንደኛና ሁለተኛ የሆኑ ከየምድባቸው የሚሳተፉ 24 ሀገራት ታንዛኒያ፣ ዩጋንዳ፣ ኬንያ በሚያዘጋጁት የአፍሪካ ዋንጫ ላይ ተሳትፎን ያከናውናል። ስለዚህ በነገራችን ላይ ሶስቱ ሀገራት በዚህ 48ቱ በሚሳተፉበት ዕጣ ድልድል ውስጥ ይካተታሉ። ነገር ግን እነዚህ ሶስቱ ሀገራት የሚደርሳቸው ምድቦች ወይም በዚህ ምድብ ላይ በሶስቱ ሀገራት ባሉበት ምድብ ላይ የሚጫወቱ ሀገራት አንድ ቡድን ብቻ ነው የሚሳተፈው። ምክንያቱም እነዚህ ሀገራት አዘጋጆቹ ቀጥታ ያልፋሉ። እዚህ ምድብ ላይ የሚሳተፍ ሌላ አንድ ቡድን የሚሳተፍበት ሁነት ይኖራል። በአጠቃላይ 24 ሀገራቶች ናቸው የሚሳተፉት። የኢትዮጵያ ብሔራዊ ቡድን ከየትኛው ሀገር ጋር ይደርሰዋል? በ2027 የአፍሪካ ዋንጫ ምን አይነት ተሳትፎ አድርጎ የጨዋታ ውጤትን አስመዝግቦ በውድድሩ ላይ ይሳተፋል የሚለውም እጅግ የሚጠበቅ ነው። በአሰልጣኝ ዮሐንስ ሳሌ ነው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ እየተጫወተ ወይም የሰለጠነ የሚገኘው። ይህ ብሔራዊ ቡድን ግንቦት 11 ከሰዓት በሚደረገው የዕጣ ማውጣት ስነስርዓት ላይ ከየትኛው ቡድን ጋር ይሳተፋል የሚለው የሚጠበቅ ነው። ከዚህ የዕጣ ማውጣት ስነስርዓት ጋር በተያያዘ አነጋጋሪ ሀሳቦች እየተነሱ ይገኛሉ። የካፍ ጽህፈት ቤት ካይሮ ግብጽ ይገኛል። ነገር ግን የዕጣ ማውጣት ስነስርዓት የሚከናወነው የግብጽ ጽህፈት ቤት ላይ መሆኑ መነጋገሪያ ሆኗል። ካፍ ኦንላይንም ይዞት በወጣው መረጃ መሰረት የዕጣ ማውጣቱ ስነስርዓት በግብጽ እግር ኳስ ፌዴሬሽን ጽህፈት ቤት አዳራሽ እንደሚከናወነው ነው የጠቆሙት። ይህ መነጋገሪያ ሆኗል። የካፍ ጽህፈት ቤት እያለ እንዴት የግብጽ እግር ኳስ ፌዴሬሽን ጽህፈት ቤት ላይ ይደረጋል የሚለው በበርካታ የስፖርት ቤተሰቡ ዘንድ መነጋገሪያ ሆኗል። የኢትዮጵያ ብሔራዊ ቡድን ከ48ቱ ሀገራት ከየትኞቹ ጋር አጠቃላይ 47 ሀገራቶች ነው ከኢትዮጵያ ብሔራዊ ቡድን ጋር አንድ ላይ በማካተት 48 ይሆናል። ከየትኞቹ ሀገራት ጋር ይደለደላል? የ27 የአፍሪካ ዋንጫን ለማግኘት የኢትዮጵያ ወይም ለመሳተፍ ማለት ነው ከየትኞቹ ሀገራት ጋር የሚኖረው ድልድል ይጠበቃል። እንዲሁም የመጀመሪያ ጨዋታውንም በተለይ ከመስከረም ወር እስከ መጋቢት ወር ለ6 ወር ነው የማጣሪያ ጨዋታዎች የሚከናወኑት። የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን በየትኛው ስቴዲየም ያደርጋል? እንዲሁም በመቼ መስከረም ላይ ነው የሚደረገው። የባህር ዳር የአዲስ አበባ ስቴዲየም እንደተጠናቀቁ እየተነገረ ይገኛል። የትኛው ሜዳው ላይ የትኞቹ ጨዋታዎች ይከናወናሉ የሚለው በጉጉት የሚጠበቅ ይሆናል። ከኛ ጋር ጥሩ ጊዜን ስላሳለፋችሁ እጅግ እናመሰግናለን።